ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 15 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። ቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የኢትዮጵያን ብር በተመለከተ አነጋጋሪ መረጃ ወጥቷል። በዚህም የኢትዮጵያ ብር እጅግ በከፍተኛ ሁኔታ ማሽቆልቆሉን ብሉምበርግ ዘግቧል። ሙሉ ዝርዝሩን እናደርሳለን። በዝቅተኛ የደሞዝ ወለል ስር ላላቸው ሰራተኞች በሙሉ እጅግ በጣም አስደሳች የሆነ ዜና በዚህ ሰዓት ይፋ ሆኗል። ይህም እንግዲህ ለበርካታ ወራት ከፍተኛ ቅሬታ ሲያስነሳ የነበረውን ዝቅተኛ የደሞዝ ወለልን በተመለከተ እንግዲህ አዲስ ውሳኔ ስለመውጣቱ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ መግለጫ አውጥቷል። መግለጫውን ሙሉ ዝርዝር ወደ እናንተ ይዘናል። የግል ባንክ የሆነው አዋሽ ባንክ አዲስ ኢንቨስትመንት ባንክ ስለማቋቋሙ ተሰምቷል። በዝርዝር ይዘነዋል። የአዲስ አበባ መንገዶች ባለስልጣን የውስጥ ለውስጥ መንገዶች ማንሳቱን በይፋ ጀምሯል። ይህንንም ወደ እናንተ እናደርሳለን። የአዲስ አበባ ነዋሪዎችን በተመለከተ ውሃና መብራት መከልከላቸው እጅግ አነጋጋሪ ሆኗል። በምን ምክንያት? ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም የአዲስ አበባ ነዋሪዎችን በተመለከተ አነጋጋሪ መረጃ ወጥቷል። በዚህም ውሃና መብራት ስለመከልከላቸው ይፋ ሆኗል። በአዲስ አበባ የተለያዩ አካባቢዎች የመኖሪያ ቤታቸውን አጥር ግራጫ ቀለም ያልቀቡ፣ አምፖል ያልሰቀሉ እንዲሁም በአካባቢያቸው የደህንነት ካሜራ ያልገጠሙ ነዋሪዎች የመብራትና የውሃ አገልግሎት አታገኙም ተብለናል ሲሉ መናገራቸውን ፎርቹን ጋዜጣ ዘግቧል። ከሚኖሩበት ቀበሌ በመጡ የመንግስት ኃላፊዎች በሀገር ደረጃ እየተሰራ ካለው የኮሪደር ልማት ጋር ተያይዞ ነዋሪዎች አካባቢያቸውን ማስዋብ አለባቸው በሚል መመሪያ እንደተሰጣቸው ዘገባው አመላክቷል። በየአካባቢው ዋና ዋና ቦታዎች ላይ ይሰቀላል የተባለው የደህንነት ካሜራ ያስፈለገው በከተማው ነዋሪዎች ዘንድ በተደጋጋሚ የሚነሳ የደህንነት ጥያቄ በመኖሩ ነው ተብሏል። ለነዋሪዎቹ ከተሰጣቸው መመሪያ ውስጥ ሁሉም የመኖሪያ ቤቶች አጥር በተመሳሳይ መልኩ ግራጫ ቀለም መቀባት ያለባቸው ሲሆን ከዚህ የተለየ ቀለም መጠቀም እንደሌለባቸውም ተገልጿል። የከተማ ኃላፊዎች ይህንን መመሪያ በፍጥነት ያልተገበረ ነዋሪ ለቅጣት እንደሚደረግ መናገራቸው ተሰምቷል። ቅጣቱ የሚፈጸመው ነዋሪዎቹ መንደራቸውን የማስዋብ ሥራ ማከናወናቸውን በድጋሚ ከተፈተሸ በኋላ መሆኑ ተመላክቷል። ይህንን ያላከናወነ ግለሰብ እንደ መብራትና ውሃ ያሉ መሰረተ ልማቶች ይቋረጡበታል መባሉን ዘገባው አመላክቷል። በኮልፌ ቀራኒዮ ክፍለ ከተማ ዘነበ ወርቅ በተሰኘው አካባቢ የሚኖሩት ወይዘሮ አሰገደ ባህር የተባሉት የ80 ዓመት አዛውንት በ3 ቀናት ውስጥ የመኖሪያ ቤት አጥራቸውን በድጋሚ ገንብተው ግራጫ ቀለም እንዲቀቡና የውጭ አምፖል በፍጥነት እንዲሰቅሉ ማሳሰቢያ እንደተሰጣቸውም ተናግረዋል። በልጃቸው ወርሃዊ ገቢ የሚተዳደሩት እኚህ አዛውንት የታዘዙትን ተግባር ማከናወን እንደማይችሉ አስረድተው የታዘዙት አጠቃላይ አጥራቸውን የማደስ ሥራ እስከ 20 ሺህ ብር የሚያስወጣ ሲሆን ይህንን ያህል ገንዘብ ማግኘት እንደማይችሉ ለኃላፊዎቹ ቢናገሩ የተለየ ምላሽ አለማግኘታቸውን ወይዘሮ አሰግድ ገልጸዋል። የአዲስ አበባ ከተማ የከተማ ውበትና የአረንጓዴ ልማት ቢሮ ኃላፊ የሆኑት አቶ ግርማ የወይዘሮ አሰግድን ምክንያት አይቀበሉም። በከተማው አስተዳደር የወጣውን ስታንዳርድ ላለመፈጸም ድህነት ምክንያት አይሆንም ሲሉም ተናግረዋል። የቢሮው ኃላፊ ከዚህ ቀደም በተመሳሳይ መልኩ በሰጡት አስተያየት በአዲስ አበባ ከተማ በተለያዩ አካባቢዎች እየተሰራ በሚገኘው የኮሪደር ልማት የተፈናቀሉ ድህነት እንጂ ድሃ አይደለንም ሲሉ መናገራቸው አይዘነጋም። መንግስት ምግብ ለማግኘት የሚቸገሩ ነዋሪዎችን ሊረዳ ይችላል፣ ነገር ግን ለዚህ ሲባል ሕግ ሊላላ አይችልም ማለታቸውን ዘገባው ጠቅሷል። በሌላው መረጃችን የኢትዮጵያ ብር ዋጋ በተያዘው የአውሮፓውያን ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉን ብሉምበርግ ዘግቧል። የብር ዋጋ በአሁኑ ወቅት ከአርጀንቲናው ፔሶና ከቱርክ ሊሬ ቀጥሎ በዓለም ደካማው መገበያያ ገንዘብ መሆኑን ዘገባው ጠቅሷል።
የብር ዋጋ ወደፊትም ኢትዮጵያ የውጭ ዕዳዋን ማሸጋሸግ ከመቻሏ ጋር የተሳሰረ ሆኖ እንደሚቀጥል ዘገባው አመላክቷል። መንግስት የአገሪቱን 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራቶች በፊት ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱም ይታወሳል። ሆኖም የአገሪቱ የውጭ ገቢ ማደግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም መንግስት ከ1 ቢሊዮን ዶላር የዩሮ ቦንድ የዓለም አቀፍ ኢንቨስተሮች ጋር በቦንድ አከፋፈል ላይ ስምምነት ሊደርስ ይችላል የሚል ተስፋ በብር ላይ ያለውን ጫና ሊያቃልለው እንደሚችል ባለሙያዎች እምነታቸውን ገልጸዋል ሲል በዚህ ሰዓት ብሉምበርግ ዘገባውን አውጥቶታል። በሌላው መረጃችን በዝቅተኛ የደሞዝ ወለል ስር ላላቸው ሰራተኞች እንኳን ደስ ያላቸው። ለበርካታ ወራት ከፍተኛ ቅሬታ ሲያስነሳ የነበረው እንዲሁም በተለይም ደግሞ በውጭ ድርጅቶች ውስጥ ይህ መመሪያ ባለመኖሩ በሚሊዮኖች የሚቆጠሩት ለችግር ሲዳርጋቸው እንደነበር የቅርብ ጊዜ ትውስታችን ነው። ይህንን በተመለከተ እንግዲህ ኢሰማኮ ሙሉ መግለጫውን አውጥቷል። በኢትዮጵያ ቤተሰብን ሊያኖር የሚችል የግል ድርጅቶች ሰራተኞችን ዝቅተኛ የመነሻ ደሞዝ ወለል ለማስወሰን የሚያስችሉ ተግባራት እያከናወነ መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ አስታወቀ። ኮንፌዴሬሽኑ ለጋዜጣ ፕሬስ በሰጠው ማብራሪያ ዝቅተኛ የደሞዝ ወለል አለመኖሩ በሰራተኞች ኑሮ ላይ እያሳደረ ያለውን ጫና ለመቅረፍ ከባለድርሻ አካላት ጋር እየመከረ እንደሚገኝም ገልጿል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ምክትል ፕሬዝዳንት ድሪብሳ ለገሰ እንደገለጹት በኢትዮጵያ ለበርካታ ዓመታት የግል ሰራተኞች የመነሻ ደሞዝ ወለል ሳይወሰን ቆይቷልም ብለዋል። በአሁን ጊዜ ይህን ችግር ለመፍታትና ቤተሰብን ሊያኖር የሚያስችል የመነሻ ደሞዝ ወለል የሚወሰን ቦርድ ለማቋቋም ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን አስረድተዋል። የቦርዱ ማቋቋሚያ ደንብ በተመለከተ ኮንፌዴሬሽኑ አስፈላጊውን ግብዓት መስጠቱን የጠቀሱት አቶ ድሪብሳ ቦርዱ በአጭር ጊዜ ውስጥ ተቋቁመው ወደ ተግባራዊ እንቅስቃሴ እንዲገባ ጥረት እየተደረገ መሆኑን አረጋግጠዋል። በሀገር አቀፍ ደረጃ ዝቅተኛ የመነሻ ደሞዝ ወለል መወሰኑ የሰራተኞችን ቅሬታ ከመፍታቱም ባለፈ ወቅታዊውን የኑሮ ውድነት ለመቋቋም ትልቅ እገዛ እንደሚኖረው ምክትል ፕሬዝዳንቱ መግለጻቸው በዚህ ሰዓት ይፋ ሆነዋል። በሌላው መረጃችን የግል ባንክ የሆነው አዋሽ ባንክ አዲስ የኢንቨስትመንት ባንክ ስለማቋቋሙ ይፋ ሆነዋል። አዋሽ ባንክ አጠቃላይ የሀብት መጠኑ ከግማሽ ትሪሊየን ብር በላይ በማሻገር 614.3 ቢሊዮን ብር ማድረስ መቻሉንና እንደ ኢንቨስትመንት ሆልዲንግ በስሩ አቋቁሟቸዋለሁ ባለው በእቅድ ከያዛቸው ኩባንያዎች ውስጥ አዋሽ ካፒታል አክሲዮን ማህበርን ወደ ሥራ ማስገባቱን አስታወቀ። ከአዋሽ ባንክ የተገኘው መረጃ እንደሚያመላክተው በ2018 የሂሳብ ዓመት 5 ወራት ውስጥ የባንኩ አጠቃላይ የሀብት መጠን ከ616 ቢሊዮን ብር በላይ መሆኑ ደርሷል። ባንኩ በሂሳብ ዓመቱ 5ኛ ወር መጨረሻ ላይ የደረሰውን የሀብት መጠን በ5 ወራት ጊዜ ውስጥ ከ172 ቢሊዮን ብር በላይ ጭማሪ ማሳየቱን አመላክቷል። አዋሽ ባንክ የ2017 የሂሳብ ዓመት መጨረሻ ላይ አጠቃላይ የሀብት መጠኑ 442.5 ቢሊዮን ብር የደረሰ ሲሆን ባንኩ የደረሰው የሀብት መጠን በኢንዱስትሪው የሀብት መጠኑ ከግማሽ ትሪሊየን ብር በላይ ማሻገር የቻለ የግል ባንክ አድርጎታልም ተብሏል። እንደ ሀብቱ ሁሉ የባንኩ የብድር ክምችት ሰኔ 2017 መጨረሻ ከነበረበት 239.6 ቢሊዮን ብር ወደ 218 የሂሳብ ዓመት 5ኛ ወር ላይ 269 ቢሊዮን ብር መድረሱን ለማወቅ ተችሏል። የተቀማጭ ገንዘብ መጠኑም በ47 ቢሊዮን ብር ጭማሪ በማሳደግ 406.3 ቢሊዮን ብር መድረስ መቻሉን ለማወቅ ተችሏል። በዚህም 5 ወራት ውስጥ ከፍተኛ እድገት ካስመዘገቡ የግል ባንኮች ውስጥ ቁጥር 1 ለመሆን ችሏል። በሌላው መረጃችን የአዲስ አበባ ከተማ መንገዶች ባለስልጣን በከተማዋ የተለያዩ አጥር በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማንሳት ስራ በዛሬው ዕለት በይፋ ጀምሯል። መስሪያ ቤቱ የውስጥ ለውስጥ መንገዶችን የዘጋችው አንሱት ብዬ ማስጠንቀቂያም ከሰጠሁኝ ስለቆየሁኝ በግብረ ኃይል ወደ ማንሳት ልገባ ተገድጃለሁ ማለቱን ገልጿል።
ዛሬ በአቃቂ ቃሊቲ ክፍለ ከተማ ወረዳ 7 ቃሊቲ ገብርኤል ቤተክርስቲያን ጀርባ የውስጥ ለውስጥ መንገድ የዘጉ አጥሮችን የማንሳት ስራ መጀመሩን ገልጿል። በቀጣይ ቀናት ተግባር በሁሉም የከተማዋ ክፍሎች አጠናክራለሁ ያለ ሲሆን የውስጥ ለውስጥ መንገዶች በአጥር በመዝጋት ነፍሰ ጡር እናቶች ሌሊት ላይ ወደ ሕክምና ተቋም ለመሄድና የአደጋ መካከል ስራዎችን በአግባቡ ለማከናወን አስቸጋሪ ሁኔታ መፍጠሩ በዚህ ሰዓት የወጣው ሪፖርት አስነብበዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኙ ሰላም አለይኩም ወራህመቱላህ